አንዳንድ ሰዎች የራሳችሁን እየመሰላችሁ ሰውን ለማሸማቀቅ እናንተ በምትገምቱት ግምት ሰውን ለማሸማቀቅ አትሞክሩ። ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ በትናንትና ቪዲዮ ላይ ማለት ሀይሚዬ መግቢያ ላይ የተናገረችውም ነገር አለ። እኔ በብዙ መንገድ ነው ያየሁት። አንድም የብሩኬን ስም ለማጥራት ነው ማለቴ እዛ ጋ ሳያስበው አስረገዘን ሳያስበው አስደቀለን እያሉ ለሚጨማለቁ የእሱን ስም በየሚዲያው ይዘው ለሚዞሩ ሴቶች አንድም ለነሱ መልስ ነው ብሩኬ እንደዛ አይነት ሰው እንዳልሆነ፣ ሁለትም ደግሞ እንደሰማችኋት እንግዲህ መግቢያ ላይ በጣም ብዙ ነገር እየተባለች እንደሆነ እኔ ግን ማለት ነው አንዳንድ ሰዎች በጣም 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 ትገርሙኛላችሁ። እኔ የሚገርመኝ እነዚህ ሁለት ልጆች እኮ የጋራ ንብረት እያፈሩ ነው፣ የጋራ ስራ እየሰሩ ነው፣ የጋራ ቤት ውስጥ አንድ ቤት ውስጥ እየኖሩ ነው። ሚዲያ ላይ እንደሚታወቀው ያው እነሱ አፍ አውጥተው ፍቅረኛሞች ነን ባይሉም ነገር ግን ፍቅራቸው ባፋቸው ባይናገሩ ነገር ግን የሚያሳዩን አክት የፍቅረኛሞች ነው። ኦሬዲ እነዚህ ልጆች ባልና ሚስት እንደሆኑ እኔ ግዴታ ባፋቸው ባልና ሚስት ነን ወይም ሰርግ ማየት አለብን ብዬ አላስብም። ይሄን ለማመን ማለት ነው። ወይም ደግሞ አብረው ተኝተው ማየት የለብንም። ሁለተኛ ነገር ደግሞ እነዚህ ልጆች ቤተሰብና ቤተሰብ ሲተዋወቅ ቤተሰብና ቤተሰብ እንደዚህ አብሮ ሲቀላቀል ምንድን ነው የሚመስላችሁ? እስኪ ነገሩ ረጅም ጉዞ ረጅም አላማ የሌላችሁ ነው እንደሚመስላችሁ ነገር እስኪ ያክስት ልጅ ያጎት ልጅ አይደሉም መቼም አይደል? እህትና ወንድም መቼም እንዳልሆኑ ታውቃላችሁ አይደለ? ሰውን ለማሸማቀቅ ሰውን የሆነ በቃ አለ አይደል ለማሳቀቅ በቃ ወደ ኋላ ለማስቀረት የምትሞክሩ ሰዎች የምር በጣም ትገርሙኛላችሁ። በጣም ሁሉም ሰው እንደናንተ አይደለም። ሁሉም የየራሱ ምክንያቱም የነሱ ፍቅር ማለት ወይ ህይወት አብሮ መኖር ማለት ወይም ደግሞ ወደፊት ትዳር ማለት ግዴታ አንድ አልጋ ላይ መገኘት አለባቸው። ግዴታ ሌላ ነገር ማድረግ አለባቸው። በቃ ሁሉም ሰው በቃ እንደሚያደርገው ልክ ለምሳሌ ሆኔ ራሴን አውቃለሁ። ራሴ በነገራችን ላይ ራሴ የማደርገውን ነገር ነው ሰው ያደርጋል ብዬ የማስበው። ምክንያቱም በቃ እኔ ራሴን መቆጣጠር ማልችል በቃ የራሴን ግምት ነው ለሰውም ሰው በቃ ራሴ ላይ የማየውን ነገር ማለት ነው። እናንተም እንደዛ ናቸው። አሁን ብዙ ለሀይሚ ስም ሰጥተዋታል ይመስል ትላንት እንደዛ ያለችበት ምክንያት በጣም ትላንትና ኔትወርክ አልነበረኝም እና ብዙ ለመናገር አልቻልኩም ነበር እና ቪዲዮ ራሱ ሻላ 2 ሰዓት 3 ሰዓት ሊፈጅ ይችላል ለማውረድ ማለት ነው። ምክንያቱም ታውቁታላችሁ የዚህ ሀገር ኔትወርክ በመከራ በስቃይ ነው። እዚህ ጋር አንድ ቪዲዮ ሪከርድ ተደርጎ ለማውረድ በጣም አዛ ነው እና በጣም በቃ የልብ ልብ መናገር ፈልጌ ግን አልቻልኩም። ምን መሰላችሁ? አንደኛ እነሱ አንድ ቤት እየኖሩ እኛን ነው የምታጃጅሉን፣ እኛን ነው እንትን የምትሉት፣ እኛን ነው የምታታለሉት። አንድ ቤት እየኖራችሁ እንዴት ነው አንድ አልጋ ላይ ብዙ ነገር እያሳለፋችሁ እንዴት ነው ሌላ ነገር የማይኖራችሁ? በቃ የራሳችሁን ግምት ማለት ነው፣ ራሳችሁ የምታደርጉትን ማለት ነው። እነዚህ ልጆች እኮ በግልጽ ይፋ ቢያወጡ እኮ ማንም አይከለክላቸውም። ማንም ሰው ለምን ይደብቃሉ? መደበቅ ለምን አስፈለገ? ካላቸው ፍላጎት ማንም ምንም ቢላቸው ችግር የለባቸውም። ምክንያቱም ኦልሬዲ እነሱ የወደፊት ባልና ሚስት እንደሆኑ የታወቁ ናቸው። ይሄ ደግሞ በሚያደርጉት ማለት በሚያሳዩት ነገር በሚያደርጉት አክት እንግዲህ ምን ያህል የወደፊት አላማ እንዳላቸው እያሳያችሁ ነው። ይሄን ደግሞ አመጣጣቸውን ተመልከቱ። እንደ ማንኛውም ጥንዶች ለእኔ ለአንተ የሚባል ነገር የለም። በቃ በስነ ስርዓት የጋራ ህይወት ነው እንትን እያስተካከሉ ያሉት ለወደፊታቸው ለጋራ ኑሮ እያስተካከሉ ያሉት ማለት ነው። ይሄን ደግሞ በምንድን ነው የምታስቡት? መጀመሪያ ለሀይሚ አፓርታማ
አስመዘገባት፣ ወይም ደግሞ የአፓርታማ ባለቤት አደረጋት። ከዛ ለራሱ መኪና፣ ከዛ ደግሞ የግል ቤት ቡታጅራ ላይ እንደምታውቁት ገዝተዋል። ከዛ ደግሞ አሁን ቀጣይ የሚሆነው የሆነ ስራ ድርጅት መክፈቱ የሆነ ነገር ነው። እነሱ ፍቅራቸውን ወይም ደግሞ የወደፊት ባልና ሚስታቸውን የወደፊት ባልና ሚስት እንደሚሆኑ እየተናገሩ ነው በግልጽ ማለት ነው። ምክንያቱም የወደፊት የአራት ልጆች እናት ምናምን እያለ ነው ብሩኬ። መቼም ይሄን ቀልድ ነው ብላችሁ አታስቡትም አይደለም? ስለዚህ እነዚህ ልጆች አሁን ሌላ ነገር ቢያደርጉ ምንም ማንም የሚያግታቸውም ቤተሰብ የሚያውቃል፣ ቤተሰብ ተዋውቋል። የፈለጉትን ነገር ማድረግ ይችላሉ ውዶች። ሰው ወታችሁ አፋችሁን ለመክፈት ሀይሚን ለማሸማቀቅ ሰው ፈልገ የሆነ ቃል አምልጦ በወጣ ቁጥር የሆነ መግቢያ ስትሰራ ወይ ደግሞ የሆነ ቪዲዮ ስትሰራ የሆነ ነገር በቃ ሳት ባለ ቁጥር ፈልገሽ ነው፣ እሱ ዝም ስላለሽ ነው፣ እሱ ስላልፈለገ ለምን በግድ ለዛ አታረገኝም ነው ገለመሌ። ይኸው ከፈለግሁ ማድረግ እችላለሁ ብላ ትላንት አሳየቻችሁ። ምክንያቱም እኔም ሴት ልጅ ነኝ፣ እሱም ቢብለኝ እንኳን እኔ እሱን አሳምኜ ማድረግ እችላለሁ። ግን እንደዛ አይነት አላማም እቅድም የለንም እኛ። አሁን ላይ እቅዳችን ስራና በፕላናችን መሰረት መሄድ ነው። ለሁሉም ጊዜ ያለው። ወጣቶች ደግሞ ሳትጋቡ እንደዚህ አይነት ህይወት ውስጥ መግባት የለባችሁም። ይሄ ተራ ነገር ነው፣ ይሄ ባህል አይደለም እየተባላችሁ ነው። ሰማችሁ? ይሄ በዚህ መንገድ ሃይማኖትም አይፈቅድም፣ ህይወትም አይፈቅድም፣ ለህይወትም ጥሩ አይደለም እየተባላችሁ ነው። ገባችሁ? ሁሉም ነገር ይደረስበታል፣ መቅደም ያሉባቸው ነገሮች ይቀድማሉ እየተባላችሁ ነው። ሰምታችኋል። መማሩን ተማሩ። ልቁንስ ሌላውን ትታችሁማ። ሌላው ነገር ደግሞ ሀይሚዬ ማንንም መስማት የለብሽም። ሲጀመር ለማንም መልስ መስጠት አይጠበቅብሽም። ማንስ ምንስ ቢልሽ ምን አስጨነቀሽ? ማንስ ምንስ ቢናገር ምን አስጨነቀሽ? የልብሽን ታውቂያለሽ። የውስጥሽን የምታውቂው አንቺ ነሽ። አንቺና መድኃኒዓለም በቃ ማንነትሽን አንቺ ታውቂያለሽ። ግን ሰው ተናገረኝ ብለሽ ለአንዳንድ የራሳቸውን ልክ እነሱ የሚያደርጉትን ነገር ወጥተው ለሚናገሩ ለሚያወሩ ሰዎች ለምን መልስ ትሰጫለሽ? ለምን ስለ ሰው ቀርጄ ልልበሰው? ሲጀመር ሰው ፍቅር አይወድለትም። እውነቴን ነው የምላሽ። ሲጀመር ሰው ጥሩ ነገር አይወድለትም። ጸብና ጭቅጭቅ ነው የሚወደው። ምክንያቱም ሰሞኑን የት አለ እስኪ ቪዲዮቸው? አሁን እንደዚህ ነው መታየት ያለበት። የትላንት ወዲያው ቪዲዮ እንደዚህ ነው መታየት ያለበት። 200 እንኳን ያልሞላ ቪው ምንድን ነው እንደዚህ? ግዴታ እነሱ ለቪው ብለው መጨቃጨቅ መጣላት አለበት። እኔ ግን ከዚህ በኋላ በምንም ስራ ቢመጡ እግዚአብሔርን ላልናገር ቃል ገብቻለሁ ለራሴ። ስራ ነው ይስሩ፣ መስሪያ ሰዓታቸው ነው። ምንም ከዚህ በኋላ ክፉ ቃል ካፌ አትወጣም።